ሰላም አለይኩም ወራህመቱላሂ ወበረካቱ። ያው እኛ ባለፈው ዕለት ይዘናችን የመጣነው ሶሉሽን ሀበሻ ኢኮ ፍሌም ሶሉሽን ይሰኛል እና ባለፈው ፕሮብሌም ስቴትመንት ላይ በደንብ እንዳወራ ነው ሄልዝ ሪስክ አላቸው። ከፍተኛ የሆነ ኮንሰምፕሽን አለ። ምክንያቱም ኢፊሸንሲ በትክክል ስለማይሰራ እና ብዙ ሂት ሎስ ስለሚኖር እና ብዙ ደግሞ ኢፊሸንሲ ካለመኖር ጋር ብዙ ሪሶርስ ስለምንጠቀም ከሞላ ጎደል ፕሬዘንት አድርገነዋል እና ምን ያክል በአቬሬጅ እንጠቀማለን የሚለውን ከ900 ብር ድረስ በአቬሬጅ የኛ ሶሳይቲ ይጠቀመዋል ብለን አቬሬጅ ወስደናል። እና የኛ ሶሉሽን ምንድናት? አሁን እቺ ሀበሻ ኢኮ ፍሌም ሶሉሽን የተሰኘችው መልቲ ፐርፐዝ አድርገናታል። ከባለፈው አንድ ሌቭል ከፍ ያደረግነው በከሰልም በእንጨትም እንዲሰራና የሚገባውን አየር አጀስት ማድረግ እንድንችል አድርገን የሰራናት። ሁለተኛ ደግሞ እዚህ ጋር በጥያቄ ምልክ ተነስቶ የነበረው ሴፍቲ ነው። አሁን ደግሞ ለሴፍቲ ሶሉሽን የሚሆን ነገር ይዘን መጥተናል ማለት ነው በአሁኑ ዙር ላይ እና መልቲ ፈንክሽናልም አድርገናታል። በፊት በእንጨት ብቻ ነበር፣ አሁን በከሰልም እንዲሰራ አድርገነዋል። ከላይ ያለውን ቤዙን ብቻ በመቀየር ከላይ ቶፑን ብቻ በመቀየር መልቲ ፈንክሽናል እንዲሆን አድርገነዋል። እና ዲዛይናችን ላይ ባለፈው ደግሞ ፕሬዘንት ያላደረግነው እንዴት ይሄ ቤዝ እንዴት እንዲህ ሊሆን ቻለ የሚለውና ሲሙሌሽን ተሰርቷል። ሁለተኛ ይሄ ሆሎ የተሰራበት ሪዝን ማስ ለመቀነስ ብለን ያሰራ ነው። በዚህኛውና በዚህኛው ሳይድ ያለው ከታች ያለው ቤዝ ደግሞ መሬት ላይ ሙሉ ፍላት ላይሆን ስለሚችል እነዚህ ቦልቶቹ ፓርቶች በደንብ ስቴብል እንዲያደርጉት የተሰሩ ናቸው። እና ሴፍቲ ስንት አይነት ነው? በሴፍቲ ደረጃ ሁለት አይነት ሴፍቲ ይዘን መጥተናል ከባለፈው ከተሰጠን ኮሜንት አንጻር ማለት ነው። የመጀመሪያው ዳይሬክት ኤር ኩሊንግ ሲስተም ነው። ዳይሬክት ኤር ኩሊንግ ማለት ይሄኛው ከተገጠመ በኋላ ንፋስ ቀጥታ ያገኘዋል። አንድ ቁጥር ላይ ያለው ቦዲዎቹ ባለፈው ለታ እንጨት የሚለው ላይ ሚስ አንደርስታንዲንግ የተፈጠረው ጀስት በሁለቱ ብረቶች መካከል ኮንታክት እንዳይፈጠርና ይሄ ሂት ትራንስሚት የሚያደርግ ማቴሪያል ላለመጠቀም ነው የተፈለገው ማለት ነው። ይሄኛው ሴክሽን ስለተደረገ ነው ይሄኛው እንጠቀማለን። ሁለተኛው ደግሞ ከሁለተኛ ከጎን የያዝነው ደግሞ ፋን ሲስተም ነው። ፋን ሲስተሙ ደግሞ ይገጠምና እንግዲህ ዲቴይል ይሄን ይመስላል ማለት ነው። ዲቴይሉ ደግሞ እሱ ያስረዳላችሁ። ቢስሚላህ ቤዚካሊ ሁለት አይነት የመጀመሪያው አውተር ሴፍቲ ሌየር ዊዝ ኩሊንግ ሲስተም ነው። ዳይሬክት ኩሊንግ እንዲያደርግ ወይም ዳይሬክት እንዲያቀዘቅዝልን የምንጠቀመው ሲስተም ነው። ምክንያቱም ኤንቫይሮንመንት ጋር ስለሆነ የሚሰራው ያን ያህል ዳይሬክት ተች እንዳይኖር ብቻ ያደርግልናል ማለት ነው። ሁለተኛው የምንጠቀመው ፋን ቤዝ ነው። ፋን ቤዝድ ነው። የምትመለከቱት ሌላ ተጨማሪ ስትራክቸር ነው። ይህ ስትራክቸር ከተገጠመ በኋላ እዚህ ጋር ይገጠማል። ዲዛይኑ ላይ እንደምትመለከቱት ከታች ፋን ይገጠምለታል። ፋኑ በሚሰራበት ሰዓት ከፍተኛ የሆነ ፕሬዠር ሆኖ አየር ይገባል ማለት ነው። ያ ፕሬዠር የሆነው አየር ቀጥታ በላይ አይወጣም። ላይኛው ላይ ቲዩቦች አሉ ዙሪያውን የተዘጉ ማለት ነው። እነዛን ቲዩቦች ተጠቅመን ዳይሬክትሊ አሁን በፋኑ የተገፋ ነው፣ ሃይ ፕሬዠር ነው። ስለዚህ ደግሞ ከሙቀቱ ሃይ ከፍተኛ የሆነ ሙቀት አለው ብረቱ፣ ከዛ ደግሞ የሚያገኘው ሙቀት አለ። ስለዚህ ሃይ ፕሬዠር ሃይ ቴምፕሬቸር የሆነ አየር ይመጣል ማለት ነው። እዚህ ከደረሰ በኋላ በአንድ ቲዩብ ነው ያደረግነው፣ በአንድ አቅጣጫ ብቻ ሲሆን ምክንያቱም እንድናገኘው ሪከቨር ለማድረግ ይችሉ ማለት ነው። ለሁለት ወይ ሪከቨር እናደርገዋለን። የመጀመሪያው የምንጠቀመው ማገዶ እርጥበታማ ሊሆን ይችላል። ስለዚህ ሞቃት የሆነ አየር ሲያገኝ ሰው በቀላሉ ይቀጣጠላል ማለት ነው። ስለዚህ ይህ አየር ተመልሶ በዚህ ሲስተም እንዲገባ ማድረግ እንችላለን ማለት ነው። በተጨማሪ ደግሞ ፋን እየተጠቀም ነው። ፋን ስንጠቀም ኢነርጂ ያስፈልገናል፣ ተጨማሪ ኢነርጂ ሶርስ ያስፈልገናል። ስለዚህ ለዛ ሶርስ ከፋኑ ጋር በሻፍት የተያዘ አሴት ተርባይን ወይም አሁን በመኪና ላይ የቱርቦ ቻርጀር ኮንሴፕት አለ፣ ኮምፕረሰር እና በጭሱ የሚሰራበት ያ ፕሪንሲፕል። ይሄኛው በሙቀቱ ሃይ ቴምፕሬቸር ነው፣ ሃይ ፕሬሸር ነው። ስለዚህ ወደ ሮቴሽናል ኤነርጂ መቀየር እንችላለን ማለት ነው። ያ ፋናችን ያስከረክልናል። ሞር ደግሞ ያንን ወደ ኤሌክትሪክ ሲስተም መቀየር እንችላለን። ኦልሬዲ አሁን ሮቴሽናል ኤነርጂ ካገኘን ኢዚ ነው። ዲናሞችን በመጠቀም ወደ ኤሌክትሪክ ኤነርጂ መቀየር እንችላለን ማለት ነው። ያ ታርጌት ማርኬት ዲማንዱ አለው የሚለው ነው። ሃይ የሆነ ዲማንድ ነው ያለው እዚህ ላይ። ምክንያቱም ማገዶ የሚጠቀመው ኦልሞስት ከ90% በላይ የሚሆነው ማህበረሰባችን እንጨትና ከሰልን ይጠቀማል። በተጨማሪ ደግሞ አሁን በየአካባቢው ወይም በየመንገዱ ላይ የምናያቸው ትንንሽ የሸራ ቤቶች አሉ፣ ምግብ ቤት የሚያዘጋጁ በቀላል እነዛን የሚጠቀሙ ፉሊ በሚባል ደረጃ ስቶቭ አይደለም ወይም ደግሞ ሌላ የኤሌክትሪክ ሲስተም አይደለም የሚጠቀሙ፣ እንጨት ነው የሚጠቀሙ። ስለዚህ ለነዛ ውጭ ላይ ስለሚሰሩ አየር አፌክት ያደርገዋል። ስለዚህ የኛ ስቶቭ ደግሞ በአየር ዲስተርብ አይደረግም። ስለዚህ ለእነሱ እንዲሁም ደግሞ ትንሽ ሬስቶራንቶች ሊሆኑ ይችላሉ፣ ኮኦፕሬቲቮች ይኖራሉ ይህን ነገር የሚያበረታቱ ላይክ እንዲህ ኤንጂኦዎች
ፎከስ እናደርጋለን እሱ ላይ ማለት ነው። እንደ አቬሬጅ የወሰድነው በአዲስ አበባ ብቻ ከ700,000 በላይ የሆኑ ሃውስሆልዶች እናገኛለን ብለን ኤክስፔክት እናደርጋለን። ሌላው ሴቪንግ ፕራይስ ያሰብነው የአንድ ስቶቭ ዋጋ የሚሆነው ኖርማል በዳይሬክት ኩሊንግ ሲስተሙ እስከ 7,500 ፐር ዩኒት አሁን ባለው ገበያ በጣም ፍላክቹዌት ያደርጋል። በተለይ ለዋናው ቦዲ የምንጠቀመው ብረት ስኩዌር ሜታሉ ፍላክቹዌት ያደርጋል ማለት ነው። ግሮስ ፕሮፊት ፐር ዩኒት ያሰብነው 1,500 ነው ወይም 32 አካባቢ ፐርሰንት። እኛ አሁን ፉሊ ወርክሾፕ ሴትአፕ በዋናነት አሁን ኢቨን ድራፍት ፕሮቶታይፕ ይዘን መጥተናል። ዋናው ሲስተም ብቻ ማለት ነው። ሌላውን ሲስተም ለመጨመር ከፍተኛ የሆነ ወጪ ይፈልጋል። ማቴሪያሎች ኢቨን ቀላል ብይድ እንኳን ለማስበየድ በጣም ቻሌንጂንግ ነው። በተለይ አሁን እኛ ባለንበት ሲቹዌሽን ከግቢ ወጥተን ኪራይ ቤት ውስጥ ነው ያለነው። ስለዚህ ምንም አይነት አክሰስ ማግኘት አንችልም። ሰዎችን ስናናገር ወይ ዲቴይል የሚፈልጉን ነገር አለ ወይ ደግሞ እነሱም ተጨማሪ ማግኘት የሚፈልጉን ነገር አለ። ያ ሙሉ በሙሉ ሰርተን እንዳናቀርብ ኦብስታክል ሆኗል። ወርክሾፓችን ከተመሳቸልን በ6 ወር ውስጥ 400 በላይ ስቶቮችን የመስራት ፕላን አለን። እሱን ለማድረግ ይሄ ደግሞ በአመት ውስጥ ከ4.3 ሚሊዮን በላይ ወጪ ይቀንሳል። ይሄ የሆነበት 4.3 ሚሊዮን የሆነበት ሪዝን እንደ አቬሬጅ የወሰድነው 900 ብር ነው በወር ለማገዶ ይወጣል። ይሄ የኛ ከ30 እስከ 50% ኢፊሽንሲ ያለው ያ ማለት በወር ውስጥ ከ350 እስከ 450 ብር ድረስ ሚኒማይዝ ማድረግ ይችላል ማለት ነው። ያንን ወደ አመት ስንቀይረው በአመት ውስጥ በ6 ወር ውስጥ 400 ስቶቭ በአመት ውስጥ እስከ 1000 ስቶቭ እና ከዛ በላይ ነው። በ1000 ስቶቭ ብናሰራ ወደ 4 ምናምን ሚሊዮን ብር ሴቭ ማድረግ ይችላል ማለት ነው። ያሁን ይህን የያዝነው ሜን ቻምበሩን ፊት ለፊት ላይ የምታዩት ሴፍቲ ሳይገጠም ቤዝና ቶፕ ሳይኖረው ማለት ነው። ቤዙን የምንሰራው እስከ 25 ሴንቲ ድረስ ይመጣል። ኦልሞስት እዚህ አካባቢ ድረስ ማለት ነው። ቪዥዋላይዝ ለማድረግ ያክል ነው። ከዛ በኋላ የሚነደው በዚህ ይወጣል። በዚህ በኩል ደግሞ ይሄ መሳቢያችን ነው ማለት ነው። አሹ የሚወጣበት ነው ማለት ነው። በዚህ በኩል ደግሞ ቫልቭ አለች። እንደዚህ ትመለከቷት ስላልበሳ ነው ስለከበደ ነው እንጂ አጀስት የምትደረግ ቫልቭ ናት ማለት ነው። ትዘጋለች፣ ትከፈታለች። በዚህ ውስጥ ምን ይገባል? ኤር ይገባል ማለት ነው። እዚህ ጋር ያለውን አጀስት እያደረግን በዚህ በኩል እየነደደ በዚህ በኩል ይገባል ማለት ነው። ዞል ፕሪንሲፕል የመጀመሪያው ዋናው ነገር ይሄ ነው። ሁለተኛው ክሰልና እንጨት እያደረገን የምንጠቀመው እዚህ ላይ በሚገጠመው ነው የምንወስነው ማለት ነው። ክሰል በምንጠቀም ጊዜ የምታየት ከሆነ ከላይ የሚገጠመው 2 ብየር ነው ያለው ቶፕ ማለት ነው። እንዲህ ከሆነ በኋላ ከላይ ሰርኩላር ስትራክቸር አለ። ያቺ ምንድናት? በስቲንለስ አድርገን ሂት ሬዚስት እንዲያደርግ አድርገን ለክሰል እንጠቀመዋለን ማለት ነው። እሺ ፒክቸሩን አሳልፉት። የሆነ ዲዛይኑ ላይ ውስጥ የሚገባ ሌላ አንድ ሌየር አለ አይደል? ነው ፊልተር አይደለም። እዚህኛው ዋናው እንትን ላይ ቻምበሩ ላይ የሚገባ ፊልተር አለ። ቅድም ኤር ሰርኩሌት ያደርጋል ስትል የነበረው ማለት ነው። እሱ ከላይ ሴፍቲ ነው። እሱ ሴፍቲ ይሄኛው ይሄ ክፈታ የቱ ጋር የሚገባው ዋና የሚገኘው ቴስት ነው። ይሄና እንደገና ደግሞ ክፈታው እንትን ይሄ ማለት ነው። ይሄ አሁን ያሳየነው ሴፍቲ ዝም ብሎ ከላይ አየር ብቻ እንዲያገኙ ተደርጎ በሁለቱ ብረቶች መካከል ኮንታክት እንዳይኖር ብቻ ምን አደረገው ማለት በዚህኛው መሰረት። ይሄኛው ሲስተም ሲኖር ግን ከቤዙ ስር ነው ፋኑ የሚገጠመው ከዚህ ስር። ስለዚህ ፋኑ ይገጠማል ከስር፣ ከዛ ዳይሬክት ወደ ላይ ነው የሚወጣው። በቃ ዌልድ ስለሚደረግ ቀጥታ በዚህ ይወጣል። አየሩ እንዳለ እዚህ ጋር ሙሉ ካቀዘቀዘ በኋላ ተመልሶ በዚህ ይገባል ማለት ነው። ተመልሶ በዚህ በኢንቴኩ በኩል አየሩ የሞቀው አየር ፕሬሸራይዝድ ነው። ከእንደገና ኪኔቲክ ኤነርጂ ይኖረዋል ሲኖረው፣ ከዛ የሞቀው ከእንደገና ኢነርጃይዝ አድርገን በዚህ እናስገባዋለን ማለት ነው። ለሌላ ነገርም ካስፈለገ በኋላ ላይ የሚሰራ። በጣም አሪፍ። ባለፈው የተሰጣችሁን ኮሜንት ኦልሞስት ብዙውን እንትን ብላችሁታል። ዲዛይኑ ላይ እንዳየነው ከሆነ ማለት ነው ብዙ ተስተካክሏል አይደለም? እስካሁን ምንድን ነው የጀመራችሁት? ከዚህ አሁን ይዛችሁት ከመጣችሁት ፕሮቶታይፕ ውጪ ምን ላይ ናችሁ ያላችሁት? እኛ ይህ ፕሮቶታይፕ ለራሱ መስራት በጣም ከብዶ፣ አሁን ለምሳሌ እንዲመስል 1 ሜትር ነው የገዛን። ይሄን ሂደን አሁን ሙሉ 6 ሜትር በምገዛው ሂሳብ 1 ሜትሩን ቆርጣ አይሸጡልን። ስለዚህ ግዴታ የሆነ ቦታ ሄደ ሰንበዲ ዋጋ ጨምረህ ነው የምትገዛው ብረቱ። ከዛ ስታስበይድ ደግሞ እችንም በይዳት ስትል ደግሞ ሌላ ክፍያ አለ። ሶስተኛው ደግሞ ምንድነው እኛን እየከበደን የነበረው ይሄም አለ። ሶስተኛው ደግሞ ሜጀርመንት። ለምሳሌ
ይሄ ሲቆረጥ በቃ ከአንድ በኩል 6 ከአንድ በኩል 8 ነው የሚሆነው። የሆነ ያክል ስሎፕ ወደታች ዝቅ ብሎ እንጨቱ እንዲገባ እና ይህንንም ብዙ እንትን ላይ ሉልህ ይችላሉ። ጀስት 45 እንቁረጠው አይነት ነገር ምናምን እና ራስ ወርክሾፕ ሊድ ካላርከው እንደዚህ አይነት ፕሮብሌሞች ይኖሩታል። ሶ ዋትስ ዩር ፕላን? አሁን ፕላናችሁ ምንድን ነው? ይሄን አሁን ውጭ ነው የሰራችሁት አይደል? ያሰራችሁት ተማሪ ናቸው አሁን? እኛ ግራጁዌት አድርገናል። ግራጁዌት አድርጋችኋል። አውስትራሊያ ነው ያላችሁ? እስከ ዛሬ የሆነ ነገር መጀመር ነበረበት። መጠበቅም ሲራራን ሳትጠብቁ ማርኬቱን ቢጀምሩ ያዋጣ ነበር አይደለም? ነው አላመናችሁበትም? እንደ ቢዝነስ ማመን አለመመሰም ፋይናንስ ችግር ትልቁ ፕሮብሌም ያ ነው። አይ ለምሳሌ ይሄን 8,000 ብር ነው የምንለው በወርክሾፕ ደረጃ ከሰራ ነው 8,000 ብር 7,500 ነው። እዚህ ራሳችሁ ሰርታችሁት? ራሳችን ሰርተን ነው በወርክሾፕ ከተሰራ። አሁን ውጭ ከሰራ ነው ግን 15,000 ላይ ያበቃን ይችላል። ገባ ጀስት እቺ የሆነ ክፍተት ሲኖረው ድጋሚያችን ዊልድ ለማስደረግ ስትሄድ ባለፈው በከፈልከው እንትን አይደለም የምታሰራው። ዛሬ እቺን ዊልድ አስደረገ የሆነ ነገር ትከፍላለህ። ያ ነገር ነው ወርክሾፑን አዛ ያደረገው ያ ነው። ሁለተኛ ደግሞ ሜዠርመንት ላይ ነው። አሁን አንተ ተራቃ ምናምን የሰራሃትን ነገር በቃ ጀስት እንዲህ ብንቆርጦስ አይነት ነገር ይመጣል። ገባ እና ያ ነገር ደግሞ ኤፊሽንሲያችን ላይ እኛ ላይ እንትን ይኖረዋል። የሆነ ይሄንን ገንዘብ በምን ያክል ጊዜ ሪተርን ለማድረግ አስባችኋል? ቶታል ኢንቨስትመንቱን ማለት ነው። ባለፈው ከሴፍቲ ጋር በተያያዘ ያነሳነውን ጉዳይ ሶልቭ አድርገናል ብላችኋል። የሴፍቲ ማቴሪያል እናስገባበታለን ያላችሁት ከምን የተሰራ ማቴሪያል ምንድን ነው? ራሱ ሴፍቲ አሁን ሴፍቲ በሁለቱ ብረቶች መካከል ንፋስ አስገባንበት። በቃ አሁን ምንድነው ከብረቱ ወደ ብረቱ የሚሄደው እንትን ሂት ትራንስፈሩን ለመቁረጥ ነው። በቃ አየር ያስገባን ያንን አየር ደግሞ ቶሎ ማስወጣት ወደሚለው ማለት ነው። ስቲል የኔ ኮንሰርን ምንድን ነው ይሄ ስራ እንደ ስራ ሬሌቫንት የሚሆንበት ማርኬት ሴግመንት ይኖራል የሚያስፈልግበት። ግን እንዳቅጣጫ ካየነው ይሄን ኮንሰርን አንስተናል። ምክንያቱም ወደፊት በደንብ አጀስት እየተደረገ ኢነርጂ ደግሞ ኮንቨርዥን ከአንዱ ኢነርጂ ወደ ሌላ አሁን ቅድም ያልከው አለ ወደ ኤሌክትሪካል ኢነርጂ ሊቀየር የሚችልበት ፖሲቢሊቲ አለ ተብሏል አይደል? እነዚህ ነገሮች ታሳቢ በማድረግ ፊውቸሩን በደንብ ማናገር ይችላል በሚል ሬሌቫንት እንደሆነ ሀሳብ ሰጥተናል ባለፈው። ከዛ አንጻር ስቲል ትራንስፎርም የምታደርጉበት ስፒድ ምን ያክል ከጊዜው ጋር አብሮ ይሄዳል ብላችሁ ታስባላችሁ? አሁንም ኮንሰርኔ ማለት ነው። ለምን ይሄ ከሰልና እንጨት ነው የሚጠቀመው ማርኬት ሴግመንት ቅድም ስታወሩ ሩራል ኤሪያዎች ላይ አንዳንድ ደግሞ ቬንደርስ ስትሪት ቬንደርስ ምናምን ብላችሁ አስቀምጣችኋል። እንግዲህ አላቅም እኔ እስከማውቀው በእኔ ተሞክሮ ወደ ከከተማም ወጣ ብለን ወደ ምናምን ስንሄድ ሰዎች በተለያዩ ቤታቸው ውስጥ የሚጠቀሟቸውን የኤሌክትሪካል ኤነርጂ ሶርስ ያላቸውን ነገሮች እንመለከታለን አይደል? በስፋት እያየን ነው ከጊዜ ወደ ጊዜ። የሚሆነውም እንደዛ ነው አይደል? ከዛ አንጻር ትልቁ የዚህ ስራ ማሳያ መሆን ያለበት ዛሬን ለሚፈልገው አካል ሬሌቫንት ሆኖ አገልግሎ ግን ደግሞ ራሱን ችሎ በራሱ ትራንስፎርም እያደረገ መሄድ የሚችል ከሂት ኢነርጂ ወደ ሆነ ኢነርጂ ስቲም አለ እዚህ ውስጥ ማነው ሂት አለ፣ ፕሬሸር አለ፣ ይታመቃል፣ ኮምፕሬሽን ሌላ ኢነርጂ ይፈጥራል። እንዲህ እያደረገ የሚሄድበትን አግባብ በደንብ ማሳየት መቻል ነበረበት ብዬ አስባለሁ። ያለኛ እንደ አቅጣጫ በቃ ተስፋ ሰጪ አቅጣጫ አለው። ፊውቸሩን በደንብ ፎሎ ማድረግ ይችላል፣ ሊድ ማድረግ ይችላል ብለን እንድናስብ ያደርገናል። ከዛ አንጻር ትንሽ ዳውት አለኝ የሚሄድበት አግባብ። ዳውት አለኝ ማለት እንድታስቡበትም ጭምር ነው። በደንብ ምን ያክል አብሮ መሄድ አሁን ከዚህ ተነስተን መገመት ስለምንችል ማለት ነው። አንድ እሱ ነው። ሁለት የሴፍቲ ያልኩት ኦቨርኦል ሴፍቲ ነው። ማንኛውም ማቴሪያል ሲሰራ የሴፍቲ ኢሹ አት ሴንተር ነው። ተንቀሳቃሽ ነው ይሄ ነገር። ተንቀሳቃሽ እስከሆነ ድረስ በቀላሉ የሚቀዘቅዝ አይደለም። እንደምታውቁት አይደል ሜታል ሂት እንዴት ሙቀትን እንዴት ሪሊዝ እንደሚያደርግ ይታወቃል። በምን ያህል ስፒድ ብረት ሙቀት ሪሊዝ እንደሚያደርግና
ምኑ ተይዞ እንዴት ነው ሙቭ የሚደረገው? ኢንስቶል ይደረጋል ብላችኋል። ኢንስቶል ሲደረግ በአጠቃላይ የፋሚሊ ሜምበሮችን የሚጠቀሙ አካላትን፣ ህፃናትን መሰል ነገሮችን የሚያመላክቱም እነሱን ታርጌት ያደርጉ የሴፍቲ ፊቸሮች ተብሎ አሁን ላይ ባሉ የቢዝነስ ውድድሮች ውስጥ ሴፍቲ አት ሴንተር ነው። ትንሽ ፐርሰንት ሴፍቲን ኮምፕሮማይዝ የሚያደርግ ለአደጋ የሚያጋልጥ ነገር ትልቅ ቢዝነስ ሞዴሎችን ገደል የሚከት ነገር ነው። ስለዚህ ከዛ አንፃር መሀል ላይ ብሎክ ነው ያደረጋችሁት እናንተ አይደል? የሆነን ኮንታክት ሙቭመንት ብሎክ በማድረግ በዚህ በቃ ሴፍቲውን አንድ ፊቸር አዳርጋችሁ ሊሆን ይችላል፣ ግን ሪሊ በቂ ነው የሚለው ጥያቄ ያለኝ እንጂ አሁን ስቲል ኢፊሽንሲ ለራሱ እኛውን ያለው ኮምፕሊትሊ ኢፊሽንት የሆኑ እንጨቱ የገባው በሙሉ ይነዳል አይደለም። በፊት ከሚጠቀሙት አይነት አበሳሰል የዛን እጥፍ ሊሆን ይችላል ነው ያው 50 ኦልሞስት 50% አካባቢ ኢፊሽንት ነው እንጂ ኦልሞስት ሉዝማ እንዳለ ኦብቪየስ ነው የሆነ ያክል ሉዝ ነው። ግን የበፊቶቹን አድቫንስ አድርገናል። ኢነርጂ ኢፊሽንሲ በነገራችን ላይ አልጠየቅኩም። እሱ ችግር የለም እና ትንሽ አድቫንስ አድርገነዋል ነው እና አሁን ከባለፈው ፊቸር ለራሱ ይዘ ነው ከመጣ ነው አሁን አንድ አድርገናል እና ስቲል እኛ ሜን ፕሮዳክት ተመሳሳይ ማምረቱን ለራሱ እንትን ነው አድቫንስ እያደረግን መምጣት ነው የምፈልገው ገበያ ውስጥ መቆየትም ስላለብን እና ደግሞ ፈርዘር ኢኖቬሽን መጨመር ስለሚጠበቅብን ማለት ነው። አሁን ያ ነው ኦሊኖል እዚህ ጋር ያለው። አሁን ብራንዳችሁ ከለራችሁ ምናምን እንደሚመስለው ታውቁታላችሁ እንደ ማርኬት ይሄ ነገር እንደዚህ በዛ ገብረት አይደለም የሚቀርበው ወይም የሆነ ነገር ምንድነው ፊውቸሩን ስታስቡት ከብራንዲንግ አሁን አምራችሁ ውስጥ ያለው ወይስ የተሰራ ፒክቸር አለ ያያችሁት? ዲዛይናችን የመጀመሪያ ዲዛይናችን ነው ፊቸር በአጠቃላይ ከለር ገጽታ አፒራንሱ ምኑን በተመለከተ ማለት ነው። እኛ ግሬ ነው ዲዛይናችን ላይ ተጠቀምነው ግሬ ከለር በግሬ ከለር ነው ግሬ ነው በዲዛይን ደረጃ ያለው ማለት ነው። እንዳየነው ኢንስቶል ሲደረግ አምቦልት አለው እሱ ፍላት ሰርቪስም ላይ ይሁን መሬቱ የግዴታ አፈር ላይ ኢንስቶል አይደረግም አይደል እኮ ከስር ምንድን ነው የሚሆነው? እግርም አለው ገባኝ። እግሩ ቦልት አለው ይታሰራል አይደል እንዴ? ቦልትም አለው መቀመጥም ይችላል። ፍላት ሰርቪስ መቀመጥም ይችላል። የምታስሩት ያው መቼም መሬት እንዲህ አይነት ሞቃት ነገር እንዳይወድቅ በምናልባት የሆነ ያህል ክብደቱን ጨመር አድርጋችሁ መሬት ላይ መቆም እንዲችል የሚል ነገር የሰማው መስሎኛል። አላቅም እሱ የራሱ ችግር የኮስትም ችግር አለው ኪሎ ሲጨምሩበት ማሰሪያ አድርጋችሁለታል። ማሰሪያ ስታደርጉ የሚታሰረው መሬት ላይ ነው አይደል? አፈር ላይ አይታሰርም እርግጠኛ ነኝ። እዛ ላይ ደግሞ መቀመጥ ይችላል አፈር ላይ መቀመጥ ይችላል። እሺ ሲታሰር ግን ከስር ምን ይፈልጋል? ኮንክሪት አይደለ? ሃርድ ፍሎር መሆን አለበት ወይም በተለምዶ በሲሚንቶ በምን የተሰራ መሆን አለበት አይደል? መሆን አለበት እንዲታሰር። አሁን ምንድነው ይሄን የምናነሳው ከአጠቃቀም አንፃር እናንተ ታርጌት ያደረጋችሁት ማርኬት ጋር ያለው ኢንቫይሮንመንቱ እቃው ላይ ከሚጨምሩ ፊቸር አንፃር ሪሌቫንት አሁን አፈር ላይ ወስዳችሁ በየገጠሩም በየምኑም ሰው የሚጠቀሙ መሬት ላይ ነው ኖርማል መሬት ላይ እንሰራው ብትሉ አይሆንም አይደለም እኮ ገባኝ። አሁን ሳያስሩ መጠቀም ይቻላል። ማሰር ያስፈልገው ለምንድን ነው? እንዳይወድቅ ነው አይደል? ፈርዘር ሴፍቲ ነው። አልታሰረም ማለት ሌላ ችግር አብሮ አለ። ቶለሬት እናድርገው እያልን ነው። ክሪቲካሊ ፊውቸር ሂደታችሁ ላይ አሁን እናንተ ከዚህ ቢዝነስ ጋር ተያይዞ ባላችሁ ሰክሰስ ምናምን ጋር የተያዘ አይደለም የእናንተ ጉዞ አይደል? በቃ ትጓዛላችሁ። ስለዚህ እነዚህ ነገሮች እንደ ግብአት ወሰዷቸው። የምታስሩት የምትጨምሩት ነገር በሙሉ የምትጨምሩት ፊቸር እያንዳንዱ ኮስት አለው። ይሄን ቅድም ስትነግረን ለማስበየድ ተመልሰ ስትሄድ ኮስት አለው። 15000 ብር አካባቢ የፈጀ ነው በወርክሾፕ። እናንተ በራሳችሁ ወርክሾፕ ሰርታችሁ በ7500 ብር እንሸጠዋለን ስትሉ ምናመርተው ግን በ5000 ብር ነው እያላችሁ ያላችሁት። 5000 ብር ነው ይሄ ብረት ብየዳ ምኑ የሚፈጀው። 2500 ግሮስ ፕሮፊት ጨምረንበት 7500 እንሸጠዋለን። ከዛ ደግሞ ብሬክ ኢቨን ላይ ለመድረስ 320 ስቶቮች ይሄን ማቴሪያል 320 መሸጥ አለብን ብላችኋል አይደል?
እያንዳንዱ ነገር አሁን ነው በውጪ ወርክሾፕ 15000 ብር አካባቢ የሚፈጅ ነገር በእናንተ ወርክሾፕ 5000 ብር ይመረታል እያላችሁ ነው። የ10000 ብር ዲፈረንስ አለ አይደለ? ስለ ቤዚካሊ የተናገርኩት ያው ውጪ ለአንድ ሰው ብንሰጠው ሳይሆን እኛውን ያንን ሲስተም ብንሰራው አሁን ለምሳሌ ዛሬ ችን አስበይደናል ነገ ደግሞ ብንሄድ ገብቷል አገላለጽ ከዛ ደግሞ ከነገ ወዲያ ደግሞ ለማስበሳት ብንሄድ ያን ይፈጃል። አሁን በማቴሪያል ፕሮዳክሽን ኮስቱ ብቻ ሳይሆን በመመላለስ ውስጥ ዌስቴጁ ምኑ ብላ ያልከኝ ነው አንደርስታንድ አድርጋለሁ። ዌስቴጅ ይኖራል። አንድ ነገር በትራያል ኤንድ ኤረር ነው የሚሰራው። እናንተ ግን ሜጀር አድርጋችሁ በዲዛይኑ መሰረት ትሄዳላችሁ። ይሄ ሁሉ ዲፈረንስ ግን የ10000 ብር ልዩነት ይፈጥራል አንድ ቃሌ ነው እያላችሁኝ ያላችሁ። ይሄ ግምት ነው። እሺ እኛ ይፈጀብናል። እሺ ከዛ ደግሞ ፕሪያው እንደ ግምት መላምትን እንደዛ ይሄ ወሳኝ ነገር ነው። 10000 ብር እሺ 5000 ብር አመረታችሁ። ሪሊ ይመረታል 5000 ብር 5000 ብር ይመረታል። አሁን እኛ ሙሉ ብረት 6 ሜትር ስንት መሰለ 8000 ምናምን ብር ነው በባለፈው ከመጀመሪያ ያስገባነው ሳይሆን ሁለተኛ ቼክ ስናደርግ ሁለተኛ ማለት አሁን ካሰሩ በኋላ ደግሞ ድጋሚ ቼክ ስናደርገው ማለት ነው። በትክክል ካልኩሌት አድርጋችሁታል 5000 በትክክል ፕራክቲካሊ አክቹአሊ ዶንትናችሁ ስላለ እሱ ላይ እናየዋለን። ተጨማሪ ማሰስመንቶች ስለምንሰራ እሱን ቼክ እናደርገዋለን። 2500 ብር ግሮስ ፕሮፊታችሁን ለምንድን ነው ምንድነው ሪዝኑ 2500 ብር መስጠት ለምንድን ነው? ከምን ተነስታችሁ መነሻችሁ? አንሶም ሊሆን ይችላል ግን መነሻችሁ ምንድነው? እኛም መነሻ ቤዛ ከስራው አንፃር ሜካኒካል ስራ ስለሆነ በጣም ጊዜ የሚፈልግ ልፋት የሚፈልግ ነገር ነው እና ደግሞ አሁን ወርክሾፕ በመጀመሪያ መነሻ ላይ ከፍተኛ ወጪ አለ እና የሆነ የተሻለ ነገር ይዘው መቀረብ እንጂ በራይሱ ላይ አሁን ደግሞ ከዚህም በላይ ካፕ ማድረግ ነው ዋናው የሚጨመሩ ፊቸሮች የምንሰራው ነገር ላይ ፎከስ ማድረግ ብዙ ነገር እነሱ ስላነሱት እኔ 8ኛ ገጽ ላይ ይመስለኛል ዲስትሪቢዩሽን ፕላን የሚለው ላይ 3 አይነት ፕላን አስቀምጣቸዋል። የመጀመሪያው ፌዝ ዳይሬክት ሴል ማድረግ ወርክሾፖች ላይ ወይም ደግሞ ዲሞ ኢቨንቶች ላይ ይላል። ሁለተኛው ደግሞ ከሎካል ሾፖች ጋር ፓርትነር ማድረግ፣ ሶስተኛው ኦንላይን ኦርደር እና ዴሊቨሪን መጠቀም ብላችኋል። የነዚህ የሶስቱ ፌዞች ስትራቴጂ አላችሁ ወይ? ላይክ እንዴት ነው የምታደርጉት? ለምሳሌ ከዳይሬክት ሴል እንዴት ነው የምታደርጉት? መቼም የሄዳችሁ ምድጃ ትገዛለህ እንደማይሆን ተስፋ አደርጋለሁ ፕላናችሁ። ዋትስ ዩር ስትራቴጂ? ላይክ የምንጠቀመው ዳይሬክት ሴል ላይ ኢቨንቶችን ነው። ኢቨንቶችን ቤዝ አድርገን አሁን በየአካባቢው በተለያየ ሪዝም የሚደረጉ ስብሰባዎች አሉ። ቀበሌ ላይ ምናምን በተለያየ ወይ የሚደረጋሉ። በዛ ወይ ላይ አዌርነስ ለመፍጠር ወይም ደግሞ ስለ ሰስተናቢሊቲ ሊሆን ይችላል ወይ ከኤንቫይሮንመንት ጋር በተያያዘ ከኛ ፕሮዳክት ጋር የሚያያዙ ኢቨንቶች ህብረተሰቡ ተሰበሰበ ላይ 5 ደቂቃ 10 ደቂቃ ያን ነገር እዛ ላይ አዌርነስ ለመፍጠር ወይም ደግሞ እውቀቱን ለመፍጠር እናደርግ። አብዛኛው ቦታ ላይ እንትን ናቸው፣ ፈቃደኛ ናቸው። ስለዚህ እዛ ቦታ ላይ የኛን ፕሮዳክት ፍሪ አሁን ኢኒሻል ካፒታላችን አንዱ ምንድነው ለማርኬቲንግ ከምናወጣው ወጪ ውስጥ አንዱ እዛ ቦታ ላይ ቀጥታ ዳይሬክት ለወር ይችላል ለሁለት ወር ይችላል በነፃ የኛን ፕሮዳክት እንዲሞክሩት ሞክረው ሪሊ የሆነ ፊድባክ እንዲሰጡ ነው። ኢቨንቶች ለምሳሌ በአመት ምን ያህል ሀፕን እንደሚያደርጉ ራፍ እንትን አላችሁ ገሳላችሁ? ለምሳሌ ምን ያህል ኢቨንት እንሳተፋለን ብላችሁ ታስባላችሁ? ምን ያህል ኢቨንቶች ሀፕን ያደርጋሉ? ጥናት አድርጋችኋል? ኢቨንቶች አሁን ለምሳሌ ደግሞ እንደ ትልቅ ፕሮብሌም እንዳየነው እንገራቸው። አሁን ኮንዶሚኒየም አካባቢ አለ ለምሳሌ እና አሁን እኛ ያለንበት አካባቢ አንድ ስሪ ፌዝ ለሁሉም ነው የሚሰጠው ዲስትሪቢዩት የሚደረገው ቆጣሪ ይች የለም እና ምንድነው አሁን ረመዳን አካባቢ የሆነ ፕሮግራም ሲኖር እና የሆነ ሰው በተከታታይ ካበራ ኦልሬዲ ይዘጋል ይመልሳል ቆጣሪ። ከዛ በኋላ ግን ስቶቭ መጠቀም የለም ሁሉም ወደ ምን ይወጣል ወደ ክሰል ይገባል ማለት ነው። አሁን ዝም ብዬ እንኳን ያየ ነው ማለት ነው። ያ ማለት ይሄ ነገር ስቲል አቬሌብል ነው ማለት ነው ከተማ ውስጥ። እሺ አንደርስታንድ ሀሳቡ አላችሁ፣ ግን እኔ የምፈልገው የማርኬቲንግ እና አድቮኬሲ ሲሪየስ የሆነ ስትራቴጂ አውጥታችኋል ወይ? ለምሳሌ እንዲናረጋለን እንድትለኝ ሳይሆን ለምሳሌ በአመት ውስጥ እንደዚህ አይነት ያህል ቁጥር ሰርግ ላይ እንሄዳለን፣ እንደዚህ አድቮኬት እናረጋለን፣ እንደዚህ ያህል ኢቨንቶች ላይ እንገኛለን፣ እንደዚህ እናረጋለን። ሲሪየስ የሆነ የተጻፈ ስትራቴጂ ዴቨሎፕ ማድረግ አለባችሁ። ምክንያቱም ባለፈውም
እንዴት ነው የኮሚኒኬሽን እና አድቮኬሲ ስትራቴጂያችሁ ምንድን ነው ብዬ ነበር የምታስታውሱ ከሆነ እሱን ሲሪየስሊ ስሩበት። አለበለዚያ እንትን ነው የሚሆነው you will be overwhelmed። ዋናውንም ስራ እናንተ እየሰራችሁ ያንን ትረሱታላችሁ። አለበለዚያ ወይ አውትሶርስ ነው ማድረግ ያለባችሁ። ለሱ ደግሞ የፋይናንሲንግ ፕሮብለም አለ ያላችሁ ነው። ቁጭ ብላችሁ ይሄን ስትራቴጂ ማውጣት አለባችሁ። አይ ኖ you have the idea ግን ስቲል አፕላይ እንዴት እንደምታደርጉት የተጻፈ ነገር ስትራቴጂ ሊኖራችሁ ይገባል። ሶስተኛው ፌዝ ደግሞ ኦንላይን እንጠቀማለን ነው የሚለው። ለምሳሌ የጀመራችሁት ነገር አለ፣ ዌብሳይት አሰርታችኋል፣ ፔጆች ከፍታችኋል፣ ላይክ የጀመራችሁት ነገር አለ ወይስ ልክ ስናሸንፍ ነው ሁሉ ነገር የምንጀምረው ነው? ልክ ስናሸንፍ ሳይሆን አሁን የኛ ኦርደር አስፈላጊ ነው ብለን ነው የምናስበው እና ለሁሉም ሰው አየር ላይ ኦርደሮች ሊመጡ ይችላሉ። እነዛ ኦርደሮች ማስተናገድ አንችልም። አሁን ሶሻል ሚዲያው ላይ ለምሳሌ ነው በቅርብ የማውቀው ጓደኛ ዲጂታል ማርኬቲንግ ላይ ይሰራል፣ በሶሻል ሚዲያው በደንብ የሚንቀሳቀስ ማለት ነው። ስለዚህ አሁን ከነሱ ጋር ዳይሬክት የሆነ ያክል ይህን ያህል ወጪ ሳላወጣ በስጀምር የሆነ ሙቭ እስካደርግ ድረስ ያለምንም እንትን ከፈለግኩ ሰፖርት ማግኘት ይችላለሁ። በእነሱም በኩል የሆነ ያክል ስቴፕ መሄድ ይችላለሁ ማለት ነው። ሶሻል ሚዲያው ላይ ለመምጣት አሁን እንደምናውቅ በተለይ ወደ ቲክቶክ ከመጣ የሆነ እንትን ነው የሆነ ሲቹዌሽን ስለሆነ የሚጠብቀው አሁን ላይ ሳናስበው የማንፈልገውን አይነት ከስተመር ወደኛ ሊመጣ ይችላል። ከስተመሩን ደግሞ በትክክል ማስተናገድ ካልቻል አሁን ላይ ቀጥታ ሶሻል ሚዲያ ላይ ከፍተን ምናልባት አዌርነስ ወይ ትምህርት ካልሆነ በቀር ቀጥታ ሴልስ ማስተማር ወይ መስራት አንችልም። ምክንያቱም አቅርቦት ማምጣት ስለማንችል ስትራቴጃይዝ ማድረግ ትችላላችሁ። ለምሳሌ ካሚንግ ሱን አይነት ነገር ብላችሁ የፕሮዳክታችሁ ምንነት እያሳወቃችሁ ምን ያህል ከዛኛው ከኖርማሉ ምድጃ ምን ያህል ፓወር ሴቭ እንደምታደርጉ ወሬቨር ብቻ ስትራቴጃይዝ አድርጋችሁ እየሰራችሁ መቆየት ትችላላችሁ። ዋን በጣም ጥሩ ነገር አባውት ሶሻል ሚዲያ ኢዝ ፍሪ። ላይክ ካሁኑ ፍሪ ነው ማለት ግን በአንድ ቀን ደግሞ ሁሉም ፎሎወራችሁ መጥቶ አይከተላችሁም። ስለዚህ it needs progress, it needs time። አሁን ካልጀመራችሁት ልክ ፕሮዳክሽን ከጀመራችሁ በኋላ አይደለም መጀመር አለባችሁ ብዬ አስባለሁ። ዌብሳይት ዴቨሎፕ ማድረግ፣ ፔጆቹን ማለማመድ፣ ይሄ ኢንፎርማል የሆነ ስለ ፕሮዳክታችሁ አድቮኬሲ ካልጀመራችሁ አካባቢያችሁ ላይ ያለውን ሪሶርሳችሁን የሆነ ሰዓት ያልቃል። እርግጠኛ ነኝ መቼ የምታውቁት ሰው ብቻ እንዲገዛችሁ አትፈልጉም። አሁንም የአድቮኬሲያችሁን ስትራቴጂ በደንብ አውጥታችሁት እርግጠኛ የሆነ የተዘጋጀ ይሄ ዳይሬክትሊ ኢቨንት የምንም ያላችሁትንም የተጻፈ ነገር ያስፈልጋችኋል። አይ ዲድንት ሲ ዛት። እሱን ፊክስ አድርጉት። ወደ አብዱል ሐኪም ከመሄዳችን በፊት እኔ በጣም ክሪቲካል ያልኩትን ኮመንት ማንሳት እፈልጋለሁ። ከቲማችሁ በጣም ቴክኒካል የሆነ የቲም ኮምፖዚሽን በጣም አይቻለው። ግን ይሄ ብቻ ፋይናንሱ ብታሸንፉ ራሱ ሰስቴን አድርጋችሁ ዊን ልታረጉ ላትችሉ ትችላላችሁ። ስለዚህ ሁለታችሁም ቴክኒካል ላይ ፎከስ ብታረጉ፣ ምክንያቱም ፕሮፖዛሉን በደንብ አይቼው ነበረ። ሁለታችሁም ቴክኒካል ላይ ፎከስ ብታረጉ አንዱ ሰው ከምታረጉ አንዱ ሰው ቢዝነስ ላይ ፎከስ ያደርግና፣ ምክንያቱም ማርኬት ዲማንዳችሁ በጣም ሰፊ እንደሆነ አሳይታችሁናል። ግን በአንድ አመት ውስጥ 510 ስቶቭ ብቻ ለመሸጥ ነው ያሰባችሁት። ስለዚህ ይሄ በቂ አይደለም። ምክንያቱም የባንኩ ራሱ ፋይናንሲንግ ለመመለስ 2 አመት መስራት አለባችሁ ማለት ነው። ይሄ ደግሞ ቦሪንግ ነው የሚሆነባችሁ። ከጀመራችሁ በኋላ በተለይ አር&ዲ ቲም የሚኖራችሁ ከሆነ ፕሮዳክሽን እንትናችሁ አቅማችሁ እየጨመራችሁ ስፒድ አፕ እያደረጋችሁ፣ ለምሳሌ መጀመሪያ ላይ 30 ከዛ 60 ያላችሁትን በደንብ ስፒድ አፕ እያደረጋችሁ የምትሄዱ ከሆነ ምናልባት የ2 አመት ወደ 1 አመት ካመጣችሁት ከዛ በኋላ ፕሮፊቱ የእናንተ ነው መሆን የሚችለው። ስለዚህ የባንኩንም ፋይናንሲንግ ሪስክ ውስጥ በማይከት መልኩ ፕላስ የእናንተም የቢዝነስ ሰስቴኔቢሊቲ ጥሩ እንዲሆን የቢዝነስ ፕላናችሁ ላይ በደንብ ድጋሚ እንድትሰሩና ማርኬት ዲማንዱ በጣም ሃይ ስለሆነ በዛ ልክ የፕሮዳክሽን ካፓሲቲያችሁ ምንድነው ሪኢንቨስት እያደረጋችሁ አስፈላጊ ከሆነ ምንም ፕሮፊት ሳታገኙ ለራሳችሁ ሪኢንቨስት እያደረጋችሁ ወዲያ ቢያንስ በአንድ አመት ውስጥ መልሳችሁ ከዛ በኋላ ያለው የራሳችሁ ፕሮፊት እንዲሆን ያም ብቻ ሳይሆን ተጨማሪ አሁን ባንኩ በአንድ አመት መልሳችሁ ከዛ በኋላ ደግሞ ተለቅ ያለ ፋይናንሲንግ ብትጠይቁ፣ ምክንያቱም ቅድም ሰርግ ብላችኋል። ሰርግ ላይ በዚህ ሳይዝ ሰርቭ ላታረጉ ትችላላችሁ ሬስቶራንቶች ቢጠይቋችሁ። ስለዚህ በሳይዝ ራሱ ፕሮዳክቱ 3 አይነት የሳይዝ ታይፕ ኖሮት ትልልቅ ምድጃዎችን ሬዲ ያደርጋችሁ በዛ ልክ የፕሮዳክት ቫራይቲ ጭምር ስለሚያስፈልግ በዛ ልክ ሰፋ አድርጋችሁ ብታዩ
ስለዚህ እዛ ላይ በደንብ ብትሰሩ የሚል መልእክቴን ማስተላለፍ ፈልጋለሁ። ቢዝነሱ እንዲቀጥል ተርፋማ እንዲሆን ማለት ነው። አመሰግናለሁ። ቅድም እንትን አልኩኝ ተቋረጠ። ኦልሞስት ቢልመሊክ ሁሉንም ነገር አንስተዋል። ከዚህ ከኮስት ጋር የተገናኘውን ነገራቶች በአጠቃላይ እኔ አሁን ዝም ብዬ በወፍ በረር ልላችሁ የምችለው አሁን ያወጣችሁት ገንዘብ የአንድ የሳምፕል ዋጋ ነው። ሁሌም ላብ ስኬል ሲሆን በሳምፕል በዚች አይነት ስኬል ሲሆን ኮስቱ ትልቅ ነው የሚሆነው። አሁንም ያወጣችሁት 5000 የፕሮዳክሽን ኮስት የምትሉት በዚህኛው ተነስታችሁ ከሆነ ትክክል አይሆንም። ኢኮኖሚ ኦፍ ስኬል የሚባል ነገር አለ። ብዙ ባመረታችሁ ቁጥር ኮስቱ እየወረደ የሚመጣው። ስለዚህ እናንተ ቤዝ ማድረግ ያለባችሁ 400 ፒስ ነው እናመርተው በአመት ብላችኋል። በ400 ፒስ ነው መታሰብ ያለበት። ያንን ለማምረት የምትፈልጉትን ሮ ማቴሪያል ልትገዙ ስትሄዱ ኮስቱን በዛው ያህል ነው የሚቀንሰው፣ ፕሮሰሲንጉን በዛው ያህል ነው የሚቀንሰው። ቱሉን ራሱ ገዝታችሁ ራሳችሁ ብትሰሩ ደግሞ የበለጠ ትቀንሳላችሁ። ትዝ የሚላችሁ ከሆነ ያኔ ስትመጡ 3000 እስከ 4000 ብር ነው ያወጣችሁለት ዋጋ። ያኔ ተጋነነ ብለናችኋል አይደለም? አሁን ደግሞ እጥፍ ሆኖ መጣ 7500። ስቲል ብዙ ነው። የቻይና ስቶቮች በኤሌክትሪክ የሚሰሩት 3000 ብር 3500 በጣም አሪፍ ኳሊቲ የሚባል አለ። ከእናንተ በኋላ በሰራ ነው አሰስመንት ማለት ነው። እናንተ አሁን ዛሬ ላይ ተነስታችሁ የመጨረሻ ኤሌክትሪካል እናደርገዋለን እስከሚለው ከምታስቡ እንደ አንድ ኢንተርፕረነር ይሄንን ባላችሁ በያዛችሁት ዲዛይን ይጋቱ ስታርት በቃ አሁን መጀመር አለባችሁ። ኢነርጂ ያስፈልጋል። ብሩ ያለው ጊዜ ላይ ነው። እስከዛሬ እኔ በሆነ 50 100 ሽጬ ነበር የምመጣው። ይሄንን ለማድረግ ግዴታ ሲራራ መጠበቅ አይጠበቅበትም። ሳምዋን ፈንድ አደርጋለሁ ካሌለ ግን የሚሆነው ምንድነው? ይሄንን ይዛችሁ ወጣችሁ አንድ ሽጣችሁ ሁለት ሽጣችሁ እየተባለ ነው እዚህ መመጣት ያለበት። አለበለዚያ እንደ ህልምም እንደ ድሪም የሚያዛችሁት ነገር ዛሬ ካላሸነፋችሁ በቃ ይከስማል። ሳምዋን ከቻይና አስመርቶ መርካቶ ላይ ታዩታላችሁ የእናንተን ፕሮዳክት። ኢነርጂ ያስፈልጋል፣ ፍጥነት ያስፈልጋል። ይሄ ሲሆን ደግሞ ዝም ብሎ በአንድና በሁለት ዓመት ውስጥ ሀብታም መሆን ሳይሆን ቀስ በቀስ ግራጁዋል ነው የሚካሄደው። ትላልቅ ድርጅቶች ዛሬ ሀብታም የሆኑ ድርጅቶች እና አማዞንን ብታዩ 50 እና 25 ሳንቲም እየለቀሙ ነው ቢሊየንስ እያከማቹ ያሉ። ስለዚህ መፍጠን አለባችሁ። ኮምፒውተራችሁ ስንት እንደሚሸጥ ማወቅ አለባችሁ። መፍጠን አለባችሁ። ምንም እንዳልተንቀሳቀሳችሁ ለማወቅ እናንተ እንደ ድርጅት እንኳን አልመጣችሁም ዛሬ አይደል? ባለፈው ፓተንት ስትጠየቁ አንፈልግም ብላችኋል። ህጋዊ ሰውነት የላችሁም። ይሄ አይደለም ወጣቶች ናችሁ፣ ኢነርጂ ያስፈልጋል። ይጋቱ ስታርት በቃ ኢሚዲየትሊ ዛሬ ውጡ፣ ጀምሩ። ይሄ ውጤት አሪፍ ሊሆን ይችላል ኢንሻአላህ። ካልሆነ ግን ሳምዋን ከዚህ ውስጥ ኮንታክት ብታደርጉ 2-3 ትሰራላችሁ። መልካም ጊዜ